በዚህ መሀል እኔ ብንጠልጠሉ ምን መጨረሻ መስዋዕትነት ራሱን ግራ ተጋብቶ እኔን ግራ ያጋባኛል እንዴ? ለቡርቡር ትላላችሁ ገና ካላመጠርሳት ከንግግር አቤት ጋሽዬ፣ የእውነት እንደኔ ግን የሚወዳቸው ሰው አለ ጋሽዬን። የእውነቴን ነው የምላችሁ። አብርሽን ልክ ልኩን የነገረው እስከ ጥግ ድረስ በጣም በቃ። እኔ ግን ማለት ነው አሁን ላይ እንደ አብርሽ አይነት አስመሳይ ሰው አይቼ አላቅም በእውነት። በዚህ ልክ የሚያስመስለው ግን ምን ሆኖ ነው? ምን ሆኖ ነው በዚህ ልክ ግን እንደዚህ ነገራቶችን ሁሉ እውነቱን ነው ግራ ተጋብተ እኔም ግራ ብታጋባኝ ምንድን ነው? የእውነት ነው ጋሽዬ በጣም እስከ ጥግ ድረስ በቃ ቢገባው ማለት ነው ነግሮታልና፣ ዛሬም ጥፋቱን እያመን አይደለም አብርሽ። የሆነ ሰው ፎቶ እያሳያት ነው፣ ፎቶሾፕ ቪዲዮ እያሳያት ነው፣ ያንን እያመነች ነው እንደዚህ ጥፋተኛ ነው ያለችኝ። ውሸታም እኛ እያየን አይደል? ሚዲያ ላይ የሚወራ ነገር ሚዲያ ላይ የምታደርገውን ነገር አይደለ? እንደው ውስጥ ከካሜራ ጀርባ እንዴት እንደምታሰቃያት እንዴት እንደምታረጋት ፈጣሪ ነው የሚያውቀው። የእውነት እስኪ በእውነት ነው የምላችሁ የምታዩትን እስኪ ፍረዱ። ለእውነት ብላችሁ እስኪ ፍረዱ። ሩታ ናት 10 ሴት ይዛ ወንድ ይዛ የመጣችሁ ወይስ አብርሽ ነው ከተለያዩ ሴቶች ጋር እየሆነ? ትዳር ቀልድ አይደለም። እውነቱን ነው። ያለ እድሜያችሁ ያለ እንትናችሁ ትገቡና ቡር ትላላችሁ ብሏል ጋሼ። ወይ ልክ ልኩን በቃ። እኔ አሁን ምንም መናገር ራሱ አይጠበቅብኝም እስከ ጥግ ድረስ ማለት ነው። እስከ ጥግ ድረስ ነው የተናገረው ጋሽዬ። ሁሉንም ነገር እውነታውን ነጭ ቁጭ በቃ ለነፍሱ የቆመ አባት ነው። በእውነት ነው የምላችሁ። ሩታን ምንም አይነት ጥፋት አላየውባትም። ሁሉ ጥፋት ያንተ ነው እያለው ነው ያለውና እሱ ግን ሊያምን አልቻለም። እሷ ነች እኮ ቪዲዮ እያየች ማይሆን ፎቶ እያየች ምናምን ነገር። መቼ ነው ጥፋቱን የሚያምነው? በጣም ነው የገረመኝ የእውነት ለመናገር ማለት ነው። እስኪ ቅመሰው። ሩታም በዚህ ስቃይ ውስጥ በዚህ ህመም ውስጥ ነው ያለችው። አልዋሽም። እኔ አብርሽ ያሳዝነኛል ያለበት ሁኔታ በቃ አላደል። ከዛ ከሞቀ ትዳሩ ከሞቀ ህይወቱ በጣም የምትወደው የምታፈቅረው ሴት እናቷን አባቷን ጥላለት የመጣች በቃ አላደል ለሱ ብላ ዋጋ የከፈለችለት እድለኛ ሆኖ የኖረው ወንድ እንደምታዩት ጥገኝነት ወይም ደግሞ ሌላ ይሁን የሚዳኘው ሰው የሚያስታርቀው ሰው እየለፋ እየሞከረ ነው ያለው እና ያሳዝናል እንደዚህ መሆኑ። ግን ደግሞ ሩታ ከሱ በላይ ተጎድታ ታማ ቁጭ ብላ ነው ያለችው የእውነቴን ለመናገር ማለት ነውና በዛ ሰዓት እንኳን አለው ብሎ በቅርብ ርቀት እንኳን መከታተል ሲችል አባቱ ጋር እናቱ ቤት ነው ሄደው። የእውነቴን ነው የምላችሁና መጠጊያ ያለኝ መሸሸጊያ ያለኝ። ድሮም ቤተሰቦቼን አላስከፋው፣ ቤተሰቦቼ ምንም አላሉኝ፣ በደስታ ይቀበሉኛል ብሎ ነው ያስበው ሄደውና ሩታ ግን የትም እንደማትሄድ ያውቃል። ከቤተሰቦቿ ጋር እንደተቆራረጠች ያውቃል። እኔ የእውነቴን ለመናገር ማለት ነው እንደ አብርሽ አይነት አስመሳይ ሰው አይቼ አላቅም በእውነት። በዚህ ልክ ማስመሰል መዋሸት ምን ያደርግለታል? ምን ያደርግለታል? ያ ሁሉ ነገር ተናግሯል ጋሽዬ። ሴት ይዞ እንደሚመጣ ትዳር ቀልድ ነው እንዴ? በህይወት እንዳንተ የቀለደ ሰው አለ? ህይወት በጣም አስቸጋሪ ውስብስብ የሆነ በጥንቃቄ የሚራመዱባት በጥንቃቄ የሚሄዱባት፣ አንተ ግን እንደፈለክ በቃ ረግጣት የምትኖር አይነት ህይወት ነው የምትኖረው የነበረውና ህይወት ደግሞ አየ አንዳንዴ ሁሌ እንደሳቃችሁ አትኖሩም እና አንዳንዴም ደግሞ እንዲማልቀስም አለ፣ አንዳንዴ እንዲህ መሆንም አለ፣ አንዳንዴ ሁላችንም የእጃችን እናገኛለን እና በሰዓቱ በጊዜው በቦታው። ሩታ እንደዛ ተሰቃይታ ማንም የላትም። አንድ ነገር ልንገራችሁ፣ ቤተሰብ የምትለው ሰው የላትም። ውሸት። ማን ነው? የትኛው ወንድሟ ነው? የትኛው እህቷ? የትኛው እናቷ? የትኛው አባቷ? እስኪ ዘመድ የራሷ ስጋ የምትለው ሰው በዚህ ሰዓት ከመጣላት፣ በዚህ ሰዓት አለውልሽ ካላት፣ በዚህ ሰዓት ከጠየቃት እኔ እቀጣለሁ። ማንም የላትም። ለአብርሽ ብላ ለፍቅሯ ስትል ሁሉን ነገር በቃ ጥላ ትታ ነው የመጣችው። አያችሁ፣ የነገን አላወቀችም ነበር። ዛሬዋን ነበር ያየችው፣ ፍቅሯን ነበር ያየችው፣ አብርሽን ነበር ያየችው። እሱ ግን የእውነት እንደ ሸንኮራ መጥቶ እንደ ጣላት ነው የሚሰማኝ። ይቅርታ አድርጉልኝ ለቃላት አጠቃቀሜ። እኔ አሁንም አብርሽን ከመውቀስ ወደ ኋላ አልልም። ለምን እየዋሸን ያለው እንዴ? ምንም አላደረኩም ይላል እንዴ? የሁለታችን ጥፋት ነው ይላል እንዴ? እሷ ጥፋቷ እስኪ ምኑ ጋር ነው? በቃኝ እኮ ነው ያለችው። ሌላ ምንም አላለችም። አየችው፣ መረራት፣ አትስተካከልም። ዙረህ እዛው ነህ፣ ዛሬም እዛው፣ ነገም እዛው፣ ከነገ ወዲያም እዛው። አንድ አይነት ጥፋት ማጥፋት አይሰለችም እንዴ? አንተ እኮ ትዳሬ ህይወቴ ብለህ ገባህበት። ይሄን ትዳር አይደል በቃ ሩታን ህይወቷን በቃ ደስተኛ ህይወቷን ሙሉ ደስተኛ ለማድረግ ቃል ገብተህላት ይሄን አረግልሻለሁ፣ እንዲንሆናለን፣ እንሰራለን፣ እንዲንስተካከላለን ብለህ ቃል ገብተህ አንድ ላይ ሆናችሁ አገባች። ቤተሰቧን ጥላ አንተ ብላ ብዙ ዋጋ ከፍላ መጣች አይደል? እች ልጅ አንተ ጋር ሆና ብዙ ነገሮች እያደረገችልህ፣ አንተ ግን ልትታመንላት አልቻልክም። አንተ ግን ከሷ ጎን ልትቆምላት አልቻልክም። አንተ ግን ቃልን መጠበቅ አልቻልክም። የምትሄደው አንተ ከሌላ ሰው ጋር እንዴ? ትዳር የያዘ ሰው እኮ ቁጥብ ሊሆን ይገባል እኮ። የሆነ ሰዓት ላይ በጓደኝነት በፍቅረኝነት እኮ ሴቶቹንም ምኑንም አቃይረ እስከ ጥግ ድረስ ያላየኸው ነገር የለም። ያየህ የለም እንጂ አብርሽ እኮ ያላየው የለም። እግዚአብሔርን ያየው የለም እንጂ እሱ ያላየው የለም። በቃ ብዙ ነገሮችን ከላይ እስከታች ህይወትን በቃ ወጦ ወርዶ እርግጥ አድርጎ ህይወትን እንደፈለገ ሆኖ የኖረ ሰው ነው። ምንም በቃ ተጎሳቁሎ አጦ ቸግሮት ምናምን የኖረ ሰው አይደለም። ሴትን ከሴት አቃይሮ የያዘ ሰው ነው።
ላይፍን በደንብ ያየ ነው። በጣም ከላይ እስከታች ማጣትንም ማግኘትንም ሁሉንም ላይፍ ያየ ሰው ነውና ይሄ ልጅ እንግዲህ በትዳር ልሰብሰብ፣ ትዳር ሊያዝ፣ ህይወት ሊያዝ፣ መስመር ሊያዝ፣ የምወዳትን ልጅ አግኝቻለሁ፣ የምትወደኝን ልጅ አግኝቻለሁ፣ የምታፈቅረኝን ልጅ አግኝቻለሁ ብሎ ትዳርን ለመመስረት እንግዲህ ወሰነ፣ አሰብ አይደል? ሌላ ሴት ሲመጡ እንዲህ የሚታለልበት ምክንያት ምንድን ነው? አልገባኝም። ትዳሬ፣ ህይወቴ፣ የልጆቼ እናት ብለህ የምታስባት ያቀድከው እቅድ ከሩታ ጋር ነበር። ከሩታ ሌላ ሴት ምን ሊያሳይ ይችላል? አሁን እኮ ሄደሃል፣ ማግጣሃል ወይ ደግሞ ያልሆነ ነገር አድርጋል እያልኩ አይደለም። ግን እዚህ ጋር የምትጠብቅ አበባ ብትንትን አድርጋ ቤቷን ሰርፕራይዝ በሰርፕራይዝ በቃ ከስራ ስትውል ውለ መጠ ቤት ስትገባ ደስተኛ እንድትሆን የምታደርገ ሩታ ናት። እችን ሴት ትተህ ሌላ ሴት ጋር መሄዱ ምን አስፈለገ? ሌላ ሰው ታሪክ ጭራሽ ደግሞ ጥፋቱን እግዚአብሔርን እረ አመመኝ። እኔ ሳውንስ በስማም እኔ ተውት፣ ብዙ ነገር ብሏል አብርሽ። ሩታም ሆስፒታል ነው ያለችው በሚያሳዝን ሁኔታ። የለፋችለት የደከመችለት ሁሉ ነገር ከንቱ ሆኖባት ብቻዋን ነው የምትገኘው። ግን አብርሽ የሚናገረው ንግግር ያማል። በቃ በጣም እያስመሰለ ነው። ለምን እያየን እየሰማን እሱ ሌላ ሴት ይዞ መጡ። በሱ ምክንያት ሩታ እንዳዘነች እንደከፋት ከአንድም 2 3 ነግራው አልመለስ አልስተካከል ሲላት ጥላው የሄደችውን ነገር አሁን በቃ ሰው እያሳያት ነው ቪዲዮ። እንዴ በቪዲዮ ከቪዲዮማ በላይ እኮ አንተ እኮ ማለት ነው አይተናል እኮ እጅ ለእጅ ተጨባብጣ እኮ ይዛሃት ነፂን ምግብ ቤት ስትሄድ እኮ ታይታል አይደል እንዴ? ከዚህ በላይ ምን ይሁን? እሷን ተከትለ እኮ ቡታጅራ ገብተ ነበር። አባት የእናት ቤት እያለ እኮ ቡታጅራ ሄደ ሆቴል ያደርክ ሰው ነው። ይሄን ሁሉ ታገሳ ቆይታ ነው መጨረሻ ላይ በቃ አንተ ጥፋትን አላምን ስትል ነው። ይሄን እንኳን እንደው አብሬ ተኝቻለሁ ከነፂ ጋር እንዲህ ነበርኩ ቡታጅራ ሄድኩ ጊዜ አብሬ አድራ ያለው እንኳን ብትላት ይቅርታ ብትጠይቃት ይቅርታ እኮ ጠይቂያታለሁ አለ። እሺ ጠይቃታል፣ ግን በዛ መንገድ ነው እንዴ ይቅርታ አስረድታታል ወይ ብሎ ጋሼ ሲጠይቀው አዎ አስረድቻታለሁ። ውሸታም እንዴ ያኔ እውነታው እንዳይታወቅብህ ስንት ነገር አይደለ እንዴ ስትልባ ምንም አይነት ነገር እኮ በስርዓት ልታስረዳት አልቻልክም። ሩታ ያለውን ነገር አይታ ሰምታ ስሜታዊ ሆና ክህደት በቃ መካድ ተሰምቷት ነው እንደዛ ጮሃ ስትናገር እስከ መማታት የደረሰችው። አንተ ምን ሆነ ነው? ምን ጎሎብህ? ምን አንሶ ነው ሩታ ላይ ጮኸ? አንተ ያጠፋው አንተ፣ ሌላ ሴት ጋር የታየው አንተ፣ ቤት መጠ ስትጮህባት መሄድ ትችያለሽ ምን ትያለሽ ስትላት አልነበር? ለማንኛውም ግን ያው ዋጋህን ቅጣትህን እያገኘ ነው። በደንብ እየተቀጣህ ነውና በጣም የሚያሳዝን ነገር ነው። ጥፋትን ማመን አለብህ አብርሽ። አሁንም ሩታን ማጣት ካልፈለክ እንዲህ እየተረበሽክ እንዲህ እየተበጠበጥ ከምትኖር ነገ ሌላ ሴት ራሱ መጣ ብትኖር ከሩታ የተሻለች ሴት ልታገኝ በምንም ተአምር አትችልም። ሩታን ማሰብ አይቀርም። እሷ ደግሞ እግዚአብሔር ወዶና ፈቅዶ የእውነቴን ነው የምላችሁ የሚወዳትን እንዳይኑ ብሌን የሚሳሳላትን ሰው ሊሰጣት ይችላል። ያኔ አንተ መኖሪያ የለም። የእውነቴን ነው የምልህ አብርሽ ወደ ራስህ ተመለስ። በጣም የሚያሳዝን ነገር እኮ ነው። እና አሁንም ደግሞ ጋሽዬ ሄዶ ነገራቶችን ያስተካክላል ሲል ቢኒ ማለት ነው አብርሽ አይሆንም፣ ጋሽዬ ሩታ ጋር መገናኘት የለበትም፣ ሩታ ማየት የለበትም፣ ሩታ ማግኘት የለበትም። ለምንድን ነው ሲባል ሩታ ጋሽዬ እዛ ሲሄድ የሆነ ያልሆነ ነገር ተናግረው ይከፋኛል፣ አባቴን እንድትናገርብኝ አልፈልግም አይነት ነገር ነው እያለ ያለውና ሩታ ከመቼ ወዲህ ነው ጋሽዬ እንደማመናጭቃ ያልሆነ ነገር ምናምን የምትናገረው? በጣም ካንተ በላይ ጋሽዬ ይወዳታል፣ ካንተ በላይ ያስብላታል። እግዚአብሔርን በአሁኑ ባየሁት በጣም የተገረምኩበት አባት ማለት በጣም አስተዋይ የተማረ በጣም የሚያገናዝብ አባት ነው ያለ። አንተ ግን እኔ አላውቅም በዚህ ልክ ለምን እንደዚህ በቃ ድፍንፍን እንዳረከው ነገራቱን እኔ ግራ ግብትብት ነው እያለኝ ያለውና በሚያሳዝን ሁኔታ ሩታ እንደዚህ አይነት ባለጌ አይደለችም። ሲጀመር እሷን ነው የሚደግፈው፣ ለእሷ ነው የሚያበረታታው፣ እውነታውን ነው የሚያወራው ጋሽዬ። ስለዚህ ሩታ እላፊ ቃል አትናገር። ያኔ እንኳን ለጋሽዬ ብላ ነው ጥላ ልትሄድ ሁሉን ነገር ትታ ልትሄድ ስትል የመጨረሻ ደረጃ ደርሳ ጋሽዬን አይታ አክብራ ወዳ ነው። ለሰው ልጅ ደግሞ እስከ ጥግ ድረስ ነው ክብር ያላት። እላፊ ቃል በምንም ታምር ልትናገር አትችልም። እና ምናልባት ስሜታዊ የሆነ ነገር ልትናገር ትችላለች፣ ግን ብትናገር ማንተን እንጂ ጋሽዬን ልትናገረው አትችልም። እና ስሟን አታጥፋት ለማለት ነው የምወደው። መጀመሪያ ላይ ነው አንተ ሰብረሃት ጎድታት ዩጋሽ ብሎ የማርሽ የለም። በቃ አድምታት አቁስልሃት እንደ ሸንኮራ መጠጥልሃት በቃ በሶሻል ሚዲያውን በደንብ ተጠቀምክባት። ምንም ምን እዚህ ጋር ነጭ ነጩን ነው የማወራው። ለምን ዋሻለሁ? የእውነቴን ነው የምላችሁ። ሩታ ከመጣች በኋላ ነው አብርሽ ፌመስ የሆነው፣ አብርሽ ያደገው፣ አብርሽ የተለወጠው። አንድነታችሁ ነበር የሚያምረው። ግን አንተ ነገራቶችን ቀን በቀን እያበላሸ መጣና እዚህ ደረጃ ላይ ደርሳል። አዝኛለሁ፣ አልዋሻችሁም። አብርሽ ሲያለቅስ አዝኛለሁ። ግን ሩታ ያለችበትን ደግሞ ሳስበው ስገምት ደግሞ ሩታስ ምን አይነት ህይወት ላይ ምን አይነት መንገድ ላይ ትሆን ብዬ ሳስብ በቃ ያመኛል። ለምን ሴት ልጅ ናት፣ ልጅ ይዛለች በሆዷ። ይሄ ነገር አይገባትም ነበር፣ ጥሏት መሄድም አልነበረበትም።
ማንም ሰው እንደሌላት እያወቀ ጥሏት መሄድ አልነበር። እንደዛ እያለቀሰች ጥሏት መሄድ አልነበረበትም። ለማንኛውም ግን አብርሽ አሁንም እባክህን እንደው ልለምንን የራሴ ማለት ነው ጥፋትን እመን። በቃ ምንም አላረኩም፣ እንደዚህ እሷ ነች እንደዚህ ያረገችው፣ እሷ ናት እንደዚህ ያረገችው ምናምን አትበል እባክህን። ምክንያቱም ያጠፋው ነገር በጋር በአለም በቃ ሁሉም ሰው እያየው ስለሆነ ነውና እባክህ ለማለት እወዳለሁ። ጋሽዬ እንግዲህ ወደ አዲስ አበባ ለመሄድ ወስኗል። እንግዲህ አብርሽ አላውቅም፣ እኔ የሚለያዩ አይመስለኝም። ምክንያቱም እዚህ ጋር ያ ሁሉ መንገድ መጣው ዛሬ እንደዚህ ተጨቃክነው ተቆራርጠው ይሄዳሉ ወይ ደግሞ ይለያያሉ ብዬ አላስብም። ጥሩ ቀን እስከሚመጣ እንግዲህ እጠብቃለሁ። ፈጣሪ ደግሞ ሰላሙን እንደሚያመጣላቸው ተስፋ አደርጋለሁ። ጋሽዬ ተናግሯል። ያለ እድሜያችሁ ቡር እያላችሁ ትዳር ትላላችሁ። ከዛ ደግሞ ትዳር እንደ ቃቃ ጨዋታ አይደለም። በደንብ በቃ ነፍስ ያለው ነገር ነው፣ እንክብካቤ የሚያስፈልገው ነገር ነው እያለ በደንብ ስለ ፍቅር፣ ስለ ህይወት በደንብ ስለ አብርሽ፣ ስለ ሩታ ስላለው ነገር፣ ስለ ሁሉም ስለ እውነታ አውርቷልና ጋሽዬ በጣም ትለያለ። እንደው ለእርሶ እድሜና ጤና ይስጦት። የእውነት ለአብርሽና ለሩታ ብቻም ሳይሆን ለእኛም ህይወት መስተካከል፣ ለእኛም ህይወት ትምህርት ነው። በጣም ሁሌ በቃ መጦ ጋሽዬ የሚናገረው ንግግር ከመሬት ላይ ጠብ አይልምና እድሜና ጤና ይስጠው። ባጭሩ እኔ በአሁኑ ሰዓት ይቅርታ አድርጉልኝና ማለት ነው አብርሽ እንደዚህ እየሸመጠጠ ሊያሳዝነኝ አይችልም። የምታሳዝነኝ ሩታ ናት። የእውነት ማንም በሌለበት ብቻዋን እንደዛ እየተሰቃየች እንደዛ በህመም በተለይ ተክዳ ተዋሽታ በቃ ምንም የሚስተካከል ነገር የለፋችበት ያ ሁሉ መከራ ያየችበት ነገር እንዲህ ተበትኖ ሲቀር ምናምን ብቸኝነቷ በጣም ታሳዝናለች። እና አብርሽ ምንም አይሆንም። እንዲህ ስላለቀሰ ምናምን ያስመሰለ ነው የሚሆነው። ተጎድቶ ሊሆን ይችላል፣ ግን ያኔ ነበረ እንደዚህ ማሰብ የነበረበት። የእውነት ያኔ በሱ ምክንያት እንዲህ እየተጎዳች እየተሰበረች ለምን ብሎ መውጣት መውረድ ምንም ትርጉም የለውም። እና ብቻ በጣም አስቸጋሪ ነው። ለማንኛውም ግን አብርሽና ሩታ እንግዲህ ጋሽዬ የሆነ ነገር አድርጎ ወደ ራሳቸው ተመልሰው አብርሽ ከልቡ ተጸጽቶ ተንበርክኮ ይቅርታ ጠይቋት ያለውን እውነታ ጥፋቱን አምኖ ነው ሳያምን ሳይሆን ዝም ብሎ ከላይማ 1000 ጊዜ እኮ ይቅርታ ጠይቋታል። ግን ይሄን ነገር ድጋሚ ላላደርገው ድጋሚ እንደዚህ አይነት ነገር ውስጥ ላልገባ ብሎ ቃል ገብቶ ነው እቺ ልጅ ይቅርታ መጠየቅ መስማማት ያለባቸው ብዬ ነው የማስበው። ጥሩ ነገር እንሰማለን ብዬ አስባለሁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አብርሽን በዚህ ልክ ልናገረው አልፈለኩም ነበር፣ ግን በየቀኑ በሚሰራው ቪዲዮ ሳየው የሚናገረው ቃላት በጣም ስላልጣመኝ ነው። ሩታ ነው የምታሳዝነኝ በዚህ ሰዓት፣ እግዚአብሔርን ነው የምላችሁና ያ ነገር ስለሆነ ነው። ለማንኛውም ግን ክፉ ቃል ላለመናገር እሞክራለሁ። ፈጣሪ ሰላሙን ያምጣላቸው። ዞሮ ዞሮ አንድ ላይ መሆናቸው አይቀርም። እነዚህ ልጆች እንግዲህ በልጅ እንኳን ተሳስረዋል። የእውነት ሊለያዩ ሊራራቁ ሊጠላሉ አይችሉም። እና ይሄ የሆነ አዲስ ቀን ይመጣል፣ አብረው ይሆናሉ። ግን እስከዛ ያው አብርሽ ጥፋቱን ማመን አለበት፣ ወደ ራሱ መመለስ አለበት የሚለውን ነገር ለማስተላለፍ ነው። እናንተስ እስኪ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቸርቸሩን ወሬ ያሰማን እላለሁ። አመሰግናለሁ።